ዛሬ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው የሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ጭራሽ አወራም። አንድ ቤት ደግሞ ማን ነው የምትባለው ከተገናኝተንም እንደዚሁ ጀነራል እንትን ይላል እንጂ አይ ዶንት ቲንክ ሁላ ተጣልተው እንደኔ እንደ ሀሳብ እንሳቅበት ችግር የለውም። በዚህ መሀል ደግሞ ከሰለምቶች ጋር ወከባ እየተጋባ ማለት ብዙ ሰው ከኮሜንቶች ጋርም ከሌሎች ጋርም ጭንቅላቱ አለ ያለው ጸጉር አይጠፋም በጥፊ ብላት አለ። አንድ የማላውቀው ሰው የሆነ ላይቭ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ ነው። መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስን ሲመልስ ሰማሁትና እስቲ አንዴ ስሙትና የተወሰነ ነገር እንልበታለን። ምኑ እንግዳ መጥቶብኛል። አብሽር ጨርሻለሁ። ኢንሻአላህ በነገው ላይ ቀረውን እናወራለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጨርሰ በጣም አልገባኝም፣ ግን እንደ ቀልድ ነው እያሉ ያሉት የምር እኮ አልመሰለኝም። አረ የምራቸው ነው። እንዴት ቀልዳለ እንዴ? አይ ኮሜንት እያነበበ ኮሜንት ላይ ያሉትን እኮ ነው እየደገመ ያለው። ከዛ ልጅቷም ያለችው ምንድነው እንደዛ ተብለን ቢሆን ኖሮ እስካሁን ድረስ ለምን አላደረግነውም ነው። ኮሜንት ላይ ሰው እንደዛ ብሏቸው ነው መሰለኝ እንጂ ሰውየው እያለ አይመስለኝም። ሚስኢንተርፕሬት እንዳይደረግ መጠንቀቅ አለብን እንደዚህ አይነት ነገር ላይ። እሺ ልድገመው። አይ እንደም ቢሆን ቢናገር እኛ ምን አገባን እንዴ? በዚህ አይነት ቀልዳለ እንዴ? በእንደዚህ ቀልዳለ እንዴ? ሳለ ጃሃድ ቢን ካፊር ታረድ እያላችሁ ነው እንግዲህ። እኛ አላውቅም ካፊር ይታረድ ሳይሆን ጂሃድ አለ በእስልምና። እስልምናን ማስቀጠል ቆይ ቢኒ አንድ ነገር እስኪ ይኸውልህ ኮሜንት ላይ አነበበና ካፊር ይታረድ እያላችሁ ነው የሚል ኮሜንት አየና ከዛ መሀል እሱ ምን አለ? ካፊር ይታረድ ሳይሆን በእስልምና ጂሃድ አለ አለ። ለምን እኛ ውሸታሞች መሆን የለብንም። ያለውን ነገር አለ የሌለውን ነገር የለም ማለት አለብን። ግዴታ ነው ይሄ። ዝም ብሎ ከኛ ሀሳብ ጋር ይሄዳል ብለን ስላሰብን ብቻ የሰው ሚስ ኢንተርፕሬት ማድረግ የለብንም በፍጹም። እሺ ቀጥል። አስገቡኝ። ሰላም አንዴ ቆይ። እንዴት ናችሁ? ቢኒ እግዚአብሔር የኮሜንቱ ሳይሆን የልጅቷ ጥያቄ ላይ ነው እና ዋና ሀሳቡ ያለው ልጅቷ ስትጠይቀው ታዘን አለማድረጋችን ነው ወይም ባለመቻላችን ሊሆን ይችላል ብለውን ይመለሱላት እና የኮሜንቱን ኮሜንት መሆኑን እንዲታይ እንደውም ከነ ኮሜንቱ ነው የወሰድኩት፣ አልቆረጥኩትም ራሱ ኮሜንቱ እና የልጅቷ ሀሳብ ነው ዋናው። ለልጅቷ ይመለሱላት ሀሳብ ላይ ነው። መልሱልኝ እስኪ እናንተ፣ ወይም ልጠይቅ ራሴ ጠየኳችሁ። ጂሃድ ምንድን ነው? ጂሃድ ሲደነገግ አላማው ምንድን ነው? ሙስሊሞቹ ራሱ አልገባንም። የጂሃድ መልእክቱ ምንድን ነው? ጂሃድ ማለት ጂሃድ ቢል ነፍስ አለ፣ ጂሃድ ቢል ማል አለ፣ ጂሃድ ቢል ጃህ አለ። በማንኛውም ነገር ትግል ማድረግ ማለት ነው። ክርስቲያን ሲታረድ ምን ተሰማህ? ክርስቲያኖችን ማረድ ነው። ጂሃድ ማለት ምንድን ነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ አሁን እኮ አረዴ እዚህ ጋር አሁን እኮ በቃ ጥያቄ ሲጠይቁት አስተካክሎ መመለስ ነው አይደለ? ክርስቲያን ሲታረድ ምን ተሰማ? ጂሃድ ማለት ምንድነው ሲሉት ያው ነው፣ ምንም ልዩነት የለውም። ምን ያለው አይደለም። ኖ ኮሜንቱን አንብባየው። ኮሜንት ላይ ነው ያው ነው ምንም ልዩነት የለውም የሚለው። እሱን ኮሜንት እያነበበ ነው ሰውየው። ይኸውልህ ኮሜንቱን ያው እሱን ኮሜንት አንብቦ ነው። እኔ የልጅቷ ጥያቄ ላይ ነው እንደውም ቆርጠውና የልጅቷን ጥያቄ ፖስተዋለሁ። ከልጅቷ ጋር የተመላለሰው ነው ዋናው። ዛሬ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል።
እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው የሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱኛ ላይ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ አይቆይ ነው። የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አድርገነው ሊሆን ይችላል። ሰላም አለይኩም አበን መኖር እንግዳ መጥቶብኛል። አብሽር ጨርሻለሁ። ኢንሻአላህ በነገው ላይ የቀረውን እናወራለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ቲንክ ሰሞኑን ያለውን ነገር ለማቀዝቀዝ ነው። ይሄ ሰውዬ እኮ በግልጽ ነው የሚናገረው። ሰሞኑን ሲናገር ነበር መግደል ነው ይገደል ምናምን ሲል የነበረው ሰውዬ አይደለ? የመጨረሻዋን ክፍል ላይ እሷ ላይ እንትን በላት ስቡዬ እኔ ላሳያቸው አተሙ እንግዲህ ሌላ ታሳያለሽ። እኔ ቪዲዮ መክፈት አልችልም። ቢኒ ኦኬ አረዲ ሳሳየን ምን ልክፈት? የቀደሙ ሌላ አጥነ የመጀመሪያው ኦኬ እሺ ኦኬ 10% ደረሰ ታውቃለህ? እሺ የቀደሙ ግን አሁን ከሰማነው ትርምስ ጋር ምንም አይገናኝም። ሙላት ያውኑ ጦርነት ነው። ዱላ ቀረሽ የሚባለው እንኳንም በአካል አለው እንጂ ችግር የለውም። የጦርነቱ አካል ነው። መልስ ምት እንጠብቃለን። መቼም እንደዚህ ተብሎ ተሰድቦ መልስ ምት ካልሰጠ መቼም ለአንተ ደግሞ የውይይት ጥሪ ያቀርባል። ራስን አብዴት አድርግ በለው መቼም የድሮ አርጊመንት ይዛል ወይ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ፣ ጥንቃቄ ያድርጉ። ይሄኛው እናልከኝ? አዎ ከሱ ጀምራ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያው ነው የመጡበት አመጣጥ ኡማውን ለማስመታት ነው። ሞራሉ ሰለምቴዎችን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው፣ ለሌላ ነገር አይደለም። እና እንዳደነግጡ ብለን አስጠነቀቅን። ሌላ ነገር ምንም አይደለም። 4ቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ምን አይነት አጭበርባሪ ሰው ግን እንደሆነ ይሄ ሰውዬ ጌታ ሆይ። ኢትሶቪየስ እኮ ማንን ለማታለለው ምንም እኮ ያለው ማስረጃ እኮ የለም እኮ። ዝም ብሎ እኮ ነው ሰው ለማስፈራራት። ቡድን ውስጥ የላችሁበት? የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? ይሄ እኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያለው። በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት። ያውቃሉ እኮ እኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው። አንደኛውን ከእሱ ነው የጀመረው፣ እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በርሳቸው እኔ ሀክ አደረግኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም። ሀክ የተደረገበት ኤቪደንስ እጃችን ላይ አለን ያልኩት እንጂ እኔ ሀክ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም። አለቀ። እኔ ማውቀው ማለት ነው። ይህ ልጅ ኢብራሂምን ነው አይደለ? ባልቴት ማይ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው። ልንገራችሁ፣ ምቀኝነት ነው። የድሮ አብዴት አላደረገውም። ንጽጽሩም ተነግሮታል ራሱ አሁን ኮምፓራቲቭ ሪዲንግ በነገራችን ላይ ወሂድ ከሱ ውጪ ተነጻጻሪ እንዲኖር እንተናን ራሱ እኮ ማን ነው እንትና የአህመድ ዲዳትና የዛኪር ናይክ አርጊመንቶች ኤክስፓየር አድርገዋል አለ። በቃ
ውሸት ተዋሽቶበታል የተወሰነ ጊዜ። እውነት አርጊመንት ኤክስፓየር አያደርግም እኮ በነገራችን ጊዜው ተጠቀምንበት። አሁን ግን አይጠቅምም፣ ውሸት መሆኑ ታወቀበት ነው። አየህ ችን ዘምኗል፣ አፕዴት ሆኗል። አንተ ትልቅ ሰው ነህ። 47 48 49 ዓመት ውስጥ ነው ያለኸው። ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብህ፣ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብህ። ትናንትና የመጡት አነስ እና አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ፣ አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም። ኮምፓራቲቭ ሪሊጅን ዘምኗል። ስለዚህ ይሄ ነገር የሚያስቀና ቅናት የሚያስቀና ከመጀመሪያውኑ ጀምሮ ትይቶ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል፣ ይቆጣጠሩታል እያልክ ሐሜት አሽሙር ስትናገር ብዙ ሰው እየገረመው ነበር። ራሱ ማለት በጣም ታግሰናል። 2 ዓመት ሊሆነኝ ነው ከመጣውበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው ያንተ ችግር ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚህ አሰማርተህ እኔ ምን ውስጥም የለውበትም ብዬው ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነን። አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አላህ ያንሳልህ፣ ወላሂ አላህ ያንሳልህ። እኔ አንድ ቀንም ስምህን ሚዲያ ላይ ጠርቼ አላውቅም። አንተ ግን ቪዲዮ እየሰራ ነው ለካፊሮች ግብዓት ስትሆን የነበረው። ቢያንስ ኮምፓራቲቭ ሪሊጅን ማሰብ አንዳንዴ ስሜታዊ ትሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግልያለሁ መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግልያለሁ እንትን ብያለሁ ምናምን ነገር የማንምት ቡድን ውስጥ የለውበት ምን አስወራ? ትልቅ ሰው አይደለህ እንዴ? ነጭ ጸጉር እኮ አብቅልሃል። በጣም ይህን ታላቃችን ነህ እኮ ትልቅ ሰው ነህ። 47 48 49 በጣም ትልቅ ሰው ነህ። እነ ኢምራንን እነ ስሚዞን ተወልዳቸዋለህ። እንደ ህፃን ነው የሚያደርግህ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች ትሰጥና ነው? ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይዱ ሪስፔክት ዩ በጣም አከብር ነበረ። ወይ ጉድ ያሳዝናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። በቃ ጀዛከላህ ኸይር አድርግ ወንድሜ ሙሐመድ። ወይ አርቢ በቃ እንግዲህ መቼም እኔ ወንድ ነው እሱ መልስ ካልሰጠ አሽካኪ ተብሎ ሼባ ተብሎ ጡረታ ውጣ ተብሎ እኔ አሁን ይሄ ፊት ራሱ አሁን ከማነው ከራስ አንሶ ነው ራሱን እንደ ጩጬ የሚያየው ይሄ ገደል ፊት እና ማነው ራስ ምታት በቃ ተሄደበት ከማሽካካት ውጭ መች ደህና መልስ ሰጥተህ ታውቃለህ? ጫማ ስቀል ተብለህ አሁን የውይይት ጥሪ ብሎ ይመጣል ቢኒ። ለቢኒ የውይይት ጥሪ ለቢኒ አይደለም ለዋይድ ነው የሚለው ለኡስታዝ ዋይድ ነው የሚለው ያለ ለኡስታዝ የት አለ የውይይት ጥሪ ያቀርባል እሱ ታያለህ ትሰማለህ። ባለፈው የላክልኝ እቺ እኮ ስጋ ቀብነች ምናምን ያለው ፈልጋት እዛ ልክ ቴሌግራም ላይ ነበር የላክልኝ። ቲክቶክ ላይ ነው የለም። ቴሌግራም መሰለኝ ቲክቶክ ላይ የለም፣ አይከፍተውም ማለት ነው። ቲክቶክ ላይ ነው መሰለኝ። ድጋሚ ላክልኝ ቲክቶክ እስኪ እነዚህ ሰዎች ያዝናኑኝ። እኔ በእውነት የት አለ? ቆይ
ወይ ዘንድሮ ስንት ጉድ ነው የምንሰማው። ሽማግሌ ጋር እንዳትወያይ መሲ እንዴ ስንት ለካ ስንት ጉድ ነው። ኦኬ ሼር ልኬላለሁ። ሌላም አላት እሷ ደግሞ ዋሂድን የተናገረችውን ደግሞ ማኪ ያወጣችውን እሱንም ሌላ ክላ ስጋ ቅብ ነው አለ ስጋ ቅብ ነች እንጂ ጣርቻለሁ። በጣም ድንበር ካለፈች እኮ ቀጫታለሁ። ላቋሉ አጣርቻለሁ። በጣም ድንበር ካለፈች እኮ ቀጫታለሁ እቀጫታለሁ። ላይ ቆሜ ነው የጀበና ቡና ማዘው። አላህ ምስክሬ ነው። ምን ለዚች ምን መውጋት ያስፈልጋል? አሁን እንደው በጥፊ ብላት ላይ ያለው ፀጉር አይረግፍም? ደግሞ ፀጉሯ ያው በሙጅ ማለት ቺኮ ስጋ ቅብ ናት እኮ። በቃ ተነግሯችሁ ካፈላችሁ እምቢ ካላችሁ ነው ስራ ነው የምንሰራው። ያጀማ ስጋ ቅብ ኦቲዝም ነው ማረገው ነው። ኦቲዝም ማለት በቃ ሰፋፊ ቱታ ለብሶ ላጩን እያዝረከረከ መንደር ላይ እንዲዞር ነው ማረገው በአንድ ጥፍ። ጀነራል ነው አይደል? አዎ ይሄው ጀነራል አይ ኖ በድምፁ ነው ማለት ከኔ ጋር አንዴ ተጣልተናል። ከንግግሩ ራሱ አታውቅም። ደብድብ ነው የሚለው እሱ። አይ ነው ጀነራል ንግግሩ የድንቁርና ምልክቱ ነው ድምፁ ራሱ። ለነገሩ በቃ እዚህ ድረስ ነው። ከዚህ በኋላ ያለው ዝብዛባ ነው። ወይ እንኳን የእሷን ደግሞ ልላክልህ እስኪ። እሷ ደግሞ ዋሂድን ስታፋጠጠው ያት እንግዲህ ደግሞ እሷ ደግሞ እዚህ ሰዎች አራት ሰዎች አሉ አይደለም? በዚህ መሀል ደግሞ የሆነ ቢዝነስማ አጣልቷቸዋል። በእውነት እንደዛ የሆነ ነገር እንዴ! አንተ ስንት ድራማ ሲሰሩ ነው የሚውሉት ማለት ነው። ከየት መጥተው ነው እንደዚህ የፈነዳው በአንድ ጊዜ? ትርምስ አይ ዶንት ቲንክ እኔ ግን ተጣልተው ባይ ዘ ዌይ አይ ዶንት ቲንክ ሞር በቃ ላይ አሁን ያለንበት ሲቹዌሽን ለማስቀየር ካልሆነ በስተቀር ጀነራል ከነሱ ጋር ከአንድም ሁለት ጊዜ ከሱ ጋር ዲቤት አድርጋለሁ። በተለይ በሀፍስና በወርሽ ሁላ አያወራም። በተለይ ይሄ ሐሰን ያሲ የሚለው ሲያወራ ጭራሽ አያወራም። አንድ ቤት ደግሞ ማን ነው የምትባለው ጋር ተገናኝተንም እንደዚሁ ጀነራል እንትን ይላል እንጂ አይ ዶንት ቲንክ ሁላ ተጣልተው እንደኔ እንደ ሀሳብ እንሳቅበት ችግር የለውም። በዚህ መሀል ደግሞ ከሰለምቶች ጋር ወከባ እየተጋባ ማለት ብዙ ሰው ከኮመንቶች ጋርም ከሌሎች ጋርም አለ ጭንቅላቷ ላይ ያለው ፀጉር አይጠፋም በጥፊ ብላት አለ ፂማ ራሱ ጋር ባላቸው እውቀት በሚሳሳቱ ስህተቶች ምናምን እንካ ሰላምታ እየተገባል። ሁሉንም ሰለምቱ ከምትጠራጠር ሁሉንም ሰለምቱ ከምትጠራጠርና ተማሩ አይደለም ይከፍራሉ ነው። አንካ ሰላምታ ያልኩን እንደዚህ ያልኩን እነዚህን ሰዎች ማወቅ አለብን። ኦኬ። ሁለተኛ ነገር እንደ ሸሪዓ እንዴት ይታያል? ይሄንን የምፈልገው። ሁለተኛ ነገር ደግሞ እስኪ አንድ ቪዲዮ ላሰማችሁ። በመጀመሪያ
ሰለምቴዎችን ለመምታት ወደ ኢስላም የሚመጡ ሰዎችን ለመምታት የሙስሊሙ ሳይኮሎጂ ለመምታት ተብሎ ነው የተዘጋጀው። እንድታውቁት ሲናስተላልፍ ስለፈለኩኝ ነው ማለት ነው። ብዙዎቻችን እናውቃለን፣ ከነስማቸው እናውቃቸዋለን፣ ግን ግልጽ አናደርግም። ለምን? ምናልባት ግልጽ ማድረግ አለብን። ግልጽ ማድረግ አለብን። ኦኬ፣ ግልጽ ማድረግ አለብን። ምክንያቱም ሙስሊም ማህበረሰቡን ለማጥቃት ነው የመጡት፣ ሰለምቴዎችን ለማጥቃት ነው የመጡት ካልክ ኦኬ፣ ለምንድን ነው እንዲደበቁ የምታደርገው? ሰዎች አውቀው መጠንቀቅ አለብን አይደል እንዴ? እኔ እዚህ ሚዲያ ላይ እንዳለ እዚህ ፕላትፎርም ላይ እንዳለ ሰው ኦኬ እንዳለ ሰው ማወቅ አለብን። አለበለዚያ ከዚህ በፊት እንደሚሰራቸው ፖለቲካዎች ነው እየሰራ ያለው። ከዚህ በፊት የሰራቸውን ፖለቲካዎች ስለምናውቅ እዚህ ሰዎች 4 ሰዎች አሉ አይደለ? በዚህ መሀል ደግሞ ከሰለምቴዎች ጋር ወከባ እየተጋባ ማለት ብዙ ሰው ከኮመንቶች ጋርም ከሌሎች ጋርም አዳዲስ ሰለምቴዎች ጋር ባላቸው እውቀት በሚሳሳቱ ስህተቶች ምና እንካ ሰላምታ እየተገባ ደገሙ ደገሙ። እኒሃው እውነት እዚህ ጋር ትክክለኛ ጥያቄ ነው ያነሳው። እውነት ነው። ለምን ማጭበርበር የለም። ከዚህ በፊት እንደሰራው ፖለቲካ እነማን ናቸው? ለምንድን ነው የማይናገሩ? ይሄ ሰው ሁሉ ጊዜ እንደዚህ አይነት ሰዎች አሉ፣ እንደዚህ ተረት ተረት ያወራል። ማን ናቸው ሲባል ወፍ የለም። 4 ሰዎች የተባለ እነማን ናቸው? ይንገራ፣ ለሰው ይናገር። ግልጽ ያለ እናውቃቸዋለን ብሎ ግልጽ ለምን ሲያስፈራራ ነው እንጂ ሰው አሁን እንዲያው አንደኛ ስለማን እንደተናገረ እኮ ኢትስ ኦብቪየስ እኮ ስለነ በኋላ ገብቶ ስለተጨቃጨቀው ልጅ እንደሆነ ኢትስ ኦብቪየስ፣ ምንም ጥያቄ የለውም። ከዛ እሱ ሀሳቡ ምንድን ነው? እነዚህ ልጆች እርግጠኛ ሆኗል በቃ ከእስልምና ይወጣሉ ብሎ እና ሰው ሲወጡ እንዳይደናገጡ ብሎ ዳሜጅ ኮንትሮል ቀደም ብሎ መስራቱ ነው በቤቱ። ከዛ በኋላ ደግሞ ባክትራክ ያደርጋል። ኤኒዌይ ታላቁም ስለመጣ ሰላምን በለው። የዮሐድን ቪዲዮ ክፈተው ብላኛለች አለ። እሺ ታላቁ እንዴት ነህ? የጠፋ ሰው እግዚአብሔር ይመስገን። የተናፈቀ ድምፅ ነው እየሰማን ያለ ነው እንዴ? በጣም በጣም በእውነት ተጠፋፋን። የጌታስ የጌታ በጣም ረጅም ጊዜ ትንሽ ራቅ ብሎ ነበር አለ፣ ግን አለ አክቲቭ ነው እኮ የሆነ ሪፖስት ምናምን ካረኩኝ ላይክ ምናምን ብሎ እንትን ይላል። ይደርሰኛል። ትንሽ ስላልተመቸው ነው አለ፣ ግን በጣም ጥሩ ሰው ቢኒ እና የጌታ እኔ አንድ ሰው ነበር የሚመስሉኝ በነገራችን ድሮ በ1962 ልትለኝ ነው። እኔ ቲክቶክ የእውነት ቲክቶክ አካውንት የከፈትኩትም ወደ ንጽጽርም የቲክቶክ ንጽጽር ላይ መጣሁትም ቢኒና የጌታን አይቼ ነው። ሲዩሪቲን ናኛ ያንተ ድሮስ ኖ ጽዮን ነበረች። ሶሪ መጀመሪያ ጽዮንን አየሁ፣ ጽዮን ፖስት የምታደርጋቸውና ገርቦኝ፣ ከዛ ላይቭ ላይ ደግሞ እናንተን አየሁኝና የዛኔ ነው አይ ቆይ አካውንት ምንድነው ፎሎወር መኖር አለበት ላይቭ ለመግባት ሲለኝ እንደምንም ፎሎ አስደርጌ ጽዮን አለች ከታች ቁጭ ብላትም አለች ወይ ነው እንዴ ያለው? እኔ እኮ ማነች አለ መሰለኝ እኮ ማነች ነው የኔ ትዘራለች ይሁን አንተ በቃ አርጅታል ማለት ነው። ታላቁ ሪታየር ባርክ በቃ እኔ እኮ አርጅቻለሁ። አጃጁ ሰይዳል እኮ የኖረው የትኛው ነው? እስኪ የዮሐድ ቪዲዮ የተባለ ታላቁ ይሄንን ቪዲዮ አይታል እንዴ? የሰሞኑን ግርግር እንዴት እያየኸው ነው? ግን አሳየው እንጂ ያውኑን ይሄኛውን ተመልከተው። ሰላይ ምናምን ጻፍ ነው ይሄኛው ስማው ካሉ ሰፈሯን ሁላ ያውቃሉ። አጣርቻለሁ። በጣም ድንበር ካለፈች እኮ ቀጫታለሁ። አዎ የሄሩትን አሳየው። የሄሩትን ወይ ደግሞ እኔ ሰጥ የላኩልኝ እሱ ነው ያሳየው። ቆይ የሂሩት መክፈት አይቻልም ይለኛል እዚህ ላይ ለምን
ይሄ ደግሞ እንደዚህ ሲሆን ስክሪኑ ሲያስጠላ ከወሂድ ላይ አንድ ቪዲዮ ሰርቶ ነበር ሱራ 290 ኦኬ እሺ አስተልቁኝ እስኪ ትልቁ ላርጉ ኦኬ አይከፍትም ይላል ቢኒ ሆል እንደዚህ ይመጣል አንተ ከስልክህ ላይ መክፈት ከቻልክ ክፈተው ስልኬ እኮ ትንሽ ቻርጅ ያለና በቃ እሺ የት ላይ ነው ያለው ዓለም የውሃድ ላኪልኝ እስኪ በውስጥ ወልከሻል እንደ እስኪ ላኪልኝ ካለው ጋር እያደረገ ወሂድ ከተናገረ ያ እስኪ ላኩልኝና ምንድነው ኢብራሂም ወሂድን እየወቀሰ ያለው ሱራ 292ን ተሳስተህ ነው የፈታኸው እንደዚህ አይደለም የሚፈታው ብሎ ኢብራሂም አስተካክል እሱን ነገር ብሎ እየወቀሰው ነው ወሂድን ከዛ ጋር በተገናኘ ነው እስኪ ይሄንን ቪዲዮ እና ዮሐድ የሰራው የትናንትና ቪዲዮ ለማረም ብሎ አዲስ ውሸት ዋሽቷል እስከትል ደግሞ እስልምና እንደማያውቅ ጃሂል እንደሆነ አሳይቶናል ማለት ነው ኡሚ እና ጃሂል ብለህ መናገር በጣም ያሳፍራል ምክንያቱም ነብይ ኡሚነቱ ወይም ደግሞ ጃሂልነቱ ተአምር ብለህ የምትቀበል ሰው ስለሆንክ ማለት ነው የቁርአን ሙፈሲሮች ተጋደሉ የሚለውን ቃል በምን እንዳስቀመጡ ላሳያችሁ በዚያው ሚዲያቁን እንደዋሸ ግልጽ ይሆናል ማለት ነው ተይሲር ከሪም الرحمن መጽሐፉ ይታያል ኦኬ በጣም ደስ ይላል እንግዲህ በአረብኛ መደበቅ ይቀርፋል አሁን ታላቅ የቁርአን መልእክቶች በአማርኛ በሚል በሼህ መሐመድ ዘይን የተዘጋጀ አዲስ ቁርአን ከነ ተፍሲሩ አለ እንግዲህ ተፍሲሩ ምን ብለው እንደፈቱት እንመለከታለን ማለት እዚህ ተፍሲር ላይ እንደምትመለከቱት ሱራ 2 ከ190 እስከ 195 ያለውን አንኳር ነጥቦች ብሎ የሚያስቀምጥበት የተፍሲር ክፍል አለ ማለት ነው እዛ ክፍል ላይ ቁጥር 17 ስትመለከቱት ምን ብሎ ይናገራል መገዳደል የሃይማኖት የማስከበርና ከልዩ ልዩ መሰናክል ለማዳን መሆን አለበት ይላል የአላህ ሃይማኖት በላጭ እንዲሆን የደሏቸው ሲል ኦኬ መገዳደል ስለ ግድያ እንጂ በሃይማኖት መጋደል በመንፈሳዊ በዱዓ መጋደል የሚለው ጭራሽ የሚያሳይ እንዳልሆነ መገዳደል ሰውን መግደል እንደሆነ በሚገባ ይናገራል ቀጥሎም እዛው ቁጥር 21 እና 22 ምን ብሎ ይናገራል ለጂሃድ በሚደረጉ የህይወትም ሆነ የገንዘብ መስዋዕትነት አለመሳተፍ እያወቁ እንደማጥፋት እንደሚቆጠር ይናገራል ይልና 22 ጦርነት ሰዎችን ቢከብዳቸው እውነትን ለማውጣትና ዲኑን ለማስከበር ዋናው መንገድ መሆኑ የሚገልጽ ነው ስለዚህ ስለ ጦርነትና ስለ መገዳደል እንጂ ፈጽሞ ስለ መንፈሳዊ ተጋድሎ ይሁዳ ምዕራፍ 1 ካለው ጋር ጠቅሶ ስለሆነ ኡስታዝ ለመናገር የሞከረው ይሄ ወንድማችን ደግሞ እሺ ያኬን ክፈተው መጀመሪያ አንድ የማላውቀው ሰው የሆነ ላይቭ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄን ያስቀምጣል እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም ግን መላሹ ኡስታዝ ላይ ነው መላሹ ኡስታዝ አይ ነው ግደሉ አይልም ይልቁንም ተጋደሉ ነው የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስን ሲመልስ ሰማሁትና እስቲ አንዴ ስሙትና የተወሰነ ነገር እንልበታለን አሁን አንተ ወደ እስላም እንድትመጣ ማድረግልህ ዳዋ ራሱ ጂሃድ ነው ስራይፍ ነው እያደረኩ ያለሁት እየታገልኩኝ ያለሁት እየተጋደልኩኝ ያለሁት ተጋድሎ ነው እንጂ ድብድብ አይደለም ራሱ እስኪ ሰልሙ ገድል ነው ይሄንን ነው እንግዲህ ኢብራሂም ያዙ ይልቀቁኝ እያለ ያለው አሁን እውነቱንም ነው እንደዚህ አይነት ሰቅጣጭ የሆነ አፈታት ሱራ 293ን ይሄ ሰው እንግዲህ ክርስቲያኖችን ለማታለል ሲል ሆን ብሎ መጽሐፉ የማይለውን ነገር እስልምናን አይደለም የሚከተለው ማለት ነው አኬን አይደለም እየጠቆምክ ያለሁት እዚህ ነው ደግሞ እና እስልምናን አይደለም እየተከተለ ያለው ወሂድ እስልምናን ሳይሆን ሰዎችን አታሉ የማይለውን ነገር እያለ ሰዎችን ለማታለል የሚጠቀምበት መንገድ ነው እንጂ ይሄ አይ በዚሁ የጦር ዘረፋዎችን ምዕራፍ የምን ምዕራፍ ሊሉ ማለት ሲሪየስሊ ይሄንኛው መጋደል ነው ልክ ክርስቲያኖች እንዳለው ነው ከተባለ እኛ እሺ ተጋድሏችን ከስጋና ደም ጋር አይደለም ከዚህ ዓለም ገዢዎች ከረቂቃን መናፍስት ጋር ነው እንጂ ብለን ኤፌሶን 6ን እንጠቅሳለን ምክንያቱም ዛት ሪያሊቲ
ስለዚህ አሁን እኛ በእኛ ኮንቴክስት ከሆነ የሚረዱት ማለት ነው በመንፈሳዊ ተጋድሎ ከሆነ የሚረዱት የጦር ዘረፋ ሲሉ እነዚህ ሙትና ምናምናቸው ዘረፋ የሚሆኑት ማለት ነው። እነሱን ለመካፈል ነው ነብዩ ብዙ ችግር የጦር ዘረፋ ገንዘቦች አላህና የመልእክተኛው ናቸው የሚለው እነዚህ ሙትና ሌሎች ነገሮች ነው ማለት ነው። እሱ የሚላቸው ነገሮች በሙሉ which is absurd and stupid በነገራችን በጣም በእውነት ጥሩ ነገር አንድ የታዘብኩት ጥሩ ነገር ምንድነው ከዚህ በፊት እኛ ደጋግመን እንናገራለን አረ እንደዚህ አይደለም በዚህ ጉዳይ ላይ ብቻ ሳይሆን ብዙ ነገሮችን አጣመው ለማስረዳት ሰዎችን ለማታለል ሲሞክሩ እኛ እዚህ እንደዛ አይደለም ብለን ስንል ምእመኖቹ በቃ ኡስታዞቹ ያሉት ነገር ሁሉ ልክ ነው ብለው ስለሚቀበሉ እኛን በቃ እናንተ ውሸታሞች ናምን ይላሉና እኛ የምንለው ነገር የነበረው ምንድነው አትሊስት ከናንተ ውስጥ አንድ ሰው እንኳን ተነስቶ ተሳስተሃል ልክ አይደለም የሚል ሰው እንዴት ይጠፋል እንደዚህ አይነት ውሸት ሲዋሽ እያልኩኝ ነበር በእውነትና ኢብራሂም ጥሩ አደረገ አሁን አንድ ነገር ጥሩ ያደረገው እንደዚህ ህልም ያለ ምንም እንኳን በመሐከላቸው ባለ ቁርሾ ምክንያት እንደ ሰበብ ተጠቀመበት እንጂ ትክክለኛ ነገር ነው ትክክለኛ ሲሳሳቱ እንዲህ መሐከላቸው ላይ እየወጣ ቢያስቀምጡ አንድም ማስተምሯቸው ትክክል እንዳልሆነ እንረዳለን እዚህ ማለት አሁን እያወራ ያለው ቦታ ላይ ግደሏቸው ይላል እና ህዝነቱን ግደልና መጋደል ይለያያል እንትን ነው ለምሳሌ በባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 192 ላይ ኦኬ አይ ቲንክ ሙስሊም ያልሆኑ ሰዎች ጥያቄን ሲያስቀምጡ ወይም ሲያቀርቡ የሆነ ቁርአኑን ክዶም ቢሆን የሆነ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ ለምንድን ነው እንደዚህ ያልኩት ቁርአኑ ላይ ግደሏቸው የሚል ቃል አለ ተጋደሉ የሚለው ልክ አንተ መጽሐፍ ቅዱስ ላይ እንዳልከውም አይደለም ፎር ዛት ማተር አትሊስት እንደው በሁለቱም ሊያስኬድ ይችላል ብለህ እንኳን አላስረዳህም ያስረዳው እንዴት ነው ግደሉ አይደለም ኦኬ እሱን ሙሉ በሙሉ አስወጥተህ አይ ተጋደሉ አይነት ነገር ነው እንደዛ አይደለም ግደሉ ይላል ቃል በቃል እሱን እናየዋለን እሱን ለማስረዳት ሱረቱል በቀራ ላይ ምዕራፍ 2 ላይ ያለው ደግሞ ለማስቀመጥ ሞክሯል እሱ ላይም ያው ተጋደሉ ነው የሚለው እንጂ ግደሉ አይልም ማለት አይልም እስቲ ስሙኝ ኡስታዝ የመጀመሪያው እንዲህ ይላል ሱረቱል በቀራ ላይ ይገኛል ወቅትሉሁም ሐይቱ ተቅፍቱሙሁም ወአኽሪጁሁም ምን ሐይቱ አኽረጁኩም ይላል ባገኛችሁባቸው ስፍራ ግደሏቸው ኦኬ ምን በሏቸው ግደሏቸው ማን ነው እየዋሻ ያለው ለምንስ ነው እየተዋሻ ያለው ኦኬ የሚዋሽበት ኢንቴንሽኑ ምንድን ነው ዋሽቶ ሰዎችን ሙስሊም ለማድረግ ለመሞከር ነው ወይስ ምንድን ነው በቃ ትክክል እያልን ያለ ነው በደንብ አኬም በደንብ አድርጎ ገልጾታል አይ ቲንክ ረጅም ቪዲዮን እንትን ማለትም ያው አንድ አይነት ሐሳብ ስለሆነ ነገሩ በጣም ግልጽ ነው እንዲያውም አንደኛው ኡስታዝ አንድ ነገር ይናገራል ሌላኛው ኡስታዝ ሌላ ነገር በተለይ የወሂድ በፈጽሞ ከፈጽሞ እንትናም ማን ነው ሁሱም ቢሆን ብዙ ጊዜ የማይገናኝ ነገር ሲፈታ እናየዋለን አሁን በተለይ ከአይሻ ጋር በተገናኘ ገቡባት የሚለውን እንዲያው ግንኙነት አይደለም ብሎ ለመፍታት የማያደርገው ጥረት የለም ግን ውሸት ነው ያሳፍራል ብሎ ስላሰበ ነው እሱ ለሰዎች በጣም ከ9 ዓመት ልጅ ጋር ሲፈጸመ መሐመድ በ50 ምናምን ዓመቱ የሚለውን ላለመቀበል የሚያደርገው ጥረት ነው ግን ውሸት ነው እንደ ግንኙነት እንደሆነ ማንም ሰው የሚነግራችሁ ነገር ነውና እንደዚህ ነው እንግዲህ የሚያደርጉት ኡስታዞች እስልምና ኡስታዞች ይሄንን ከዛ ግን የሚገርማችሁ ነገር የሱን አይነት ትክክለኛን አፈታት ለመፍታት የት ሄደ መጽሐፍ ቅዱስ ውስጥ በጣም እናመሰግናለን አየ መጽሐፍ ቅዱስ ውስጥ ትክክለኛው አስተምህሮ ያለው እዛ ነው ቁርአንህ በለው ጨፍጭፈው ሲል አንተ የቁርአንህን ፈርተህ መጽሐፍ ቅዱስ ውስጥ ገብተህ መጽሐፍ ቅዱስ እኮ እንደዚህ ይላል ብለህ ከመጽሐፍ ቅዱሱ ጋር አታከህ አውቀህ በዛ ለማምለጥ ሞከርክ ለምን መጽሐፍ ቅዱስ ውስጥ ያለው ለስላሳ ይሆንና ለሰው የሚጠቅም እንደሆነ ስለገባው ነው ሰውየው እንደዚህ የሚያደርገው ለስለስ ያለ ለአይምሮ ተስማሚ የሆነ አስተምህሮ እንደሆነ ስለሚገባው መጽሐፍ ቅዱስ እኮ ብሎ በዛ ያስታክካል አፒል ማድረጉስ ምንድነው ጥቅሙ አሁን እኔ ለሰይ ሙስሊም ነህ ኦሬዲ ቁርአን ላይ ጥያቄ አለኝ ብዬ
ለምሳሌ ሴትን ከፍሎ ወሲብ ስለማድረግ ጠየቁ። which is found that የሴቶች ምዕራፍ 24 ላይ ምንዳቸውን ሰጣቸዋቸው ተደሰቱባቸው የሚለው ያንን ስጠይቅህ አንተ አፒል የምታረገው ባይብል ላይ ከሆነ የሃይማኖት መመስረቻ ጥያቄ እየቀረበበት ቁርአን ሳይሆን መልስ አድርገህ የምታቀርብበት ባይብል ነው ማለት ነው የምትመራበት። ምክንያቱም መመሪያ ከምትለው መጽሐፍ ነው ልጠቅስ የምትችለው። ምናልባት እኔ ከማምንበት መጽሐፍ የምትጠቅሰው በአንተ መጽሐፍ አስረድተኝ አልገባኝ ካለ ለአእምሮዬ እንዲቀርበኝ ነው ልጠቅስልኝ የምትችለው የኔን መጽሐፍ። ካልሆነ ቀጥታ ሄደ ባይብል ላይ የምትደበቅ ወይ ባይብል ላይ የምትመልስ ከሆነና የቁርአኑን ነገር ዲል የማታረግ ከሆነ ስለዚህ አንተ መጽሐፍ ቅዱስ የምታምን ክርስቲያን ነህ ማለት ነው እንጂ ሙስሊም ልትሆን አትችልም በተአምር። ልክ እንደዚህ ሁሉ ወሂድም ሆነ ሌሎቹ ኡስታዞች ስፔሻሊ ኡስታዝ ወሂድ አሁን ብዙ ሙስሊሞች ነቅተውበታል። ለምሳሌ አንተ ይሄ ግግደሏቸውና ተጋደሏቸው ነው እንደሚገርም አላህ ያህዌ ነው ያለ ሰው እኮ ነው። አላህ አብ ነው ያለ ሰው እኮ ነው። ከዚህ እኮ ምንም በቃ ምንም ሰርፕራይዝ አመጣ ሰርፕራይዝ ልታረገው አትችልም ማንንም ሰው። ከዚህ የበለጠ ኩፍር ምንም የለም። እንዲህ ያለ ሰው ግደሏቸውና ተጋደሏቸው ቢምታታበት አይገርምም። ሰውየው እኮ 90 ኪሎ ጭቃ መዝኖ በ1 ኪሎ ወርቅ ለውጠኝ የሚል ሰው እኮ ነው። 90 ኪሎ ጭቃ አላህ ነው፣ 1 ኪሎ ወርቅ ደግሞ ያህዌ የሚለው ስም። ኢማጂን 90 ኪሎ ጭቃ ምን ይሰራልኛል? 1 ኪሎ ወርቅ አይደለም በ1 ግራም ወርቅ እምሰጥ ኤሎሂም የሚለውን ስም አልሰጠውም ላላህ አይደለም ያህዌ የሚለውን ስም ቀርቶ ማለት ነው። በዚህ ደረጃ የሚምታታበት ሰው ግደሏቸውና ተጋደሏቸው ቢምታታበት ምንም የሚገርም ነገር የለውም። በቃ ምንም አብሶሉትሊ ምንም ማለት ነው። እኔ እንጃ በቃ ሰውየው እኮ ጨርቁን ጥሎ ካበደ ቆይቷል። በዚህ ጉዳይ ከብዙ ሰዎች ጋር ተቃይሟል። ለምሳሌ ሳላ ሲገባ እያየሁት ነበረ። ሳላ ለምሳሌ ካለህ ብትገባና ያህዌ አላህ ነው የሚለውን ዲፌንድ ብታረግ ወይም ደግሞ ዲናይ ብታረግ ደስ ይለናል። ሁላችንም እዚህ ጋር የምንገኘው አያምንበትም። ለምሳሌ ሳላ አያምንበትም። ያህዌ አላህ ነው ብሎ አያምንም። ያህዌ ልጅ አለው ብሎ ያምናል። አላህ ደግሞ ልጅ የለውም። ስለዚህ አላህ ልጅ ከሌለው እና ያህዌ ልጅ ካለው ስለዚህ አንድ አይደሉም ማለት ነው የሚል ኖርማል የሆነ ሎጂካል ዲደክሽን ነው እየወሰደው which is right by the way። ኦንቶሎጂካሊ ይለያያሉ ወይ? ምንም አይገናኙም። ኦንቶሎጂካሊ ራሱ ይለያያሉ ስንል ምን ማለት ነው? ያህዌ is a triune god whereas Allah the fictional Allah that Muhammad created is a unitarian god with a small g ማለት ነው። ስለዚህ ስማቸው እንኳን ቢመሳሰል እንደ ሁለት ስማቸው እንኳን ይመሳሰል ሙስሊሞች አላህ የሚለውን ስም ትተው ያህዌ የሚለውን ስም ነው የሚያምኑት። መሐመድ ያህዌ የሚለውን ስም ሰበከ እንበል for the sake of the argument አላህ የሚለውን ስም ሳይጠቀሙ ያህዌ የሚለውን ስም ተጠቀሙ እንበል። ኦንቶሎጂካል ሪያሊቲው ካልተገናኘ እኮ ስቲል ተመሳሳይ እኮ አይደሉም፣ አንድ አይነት እኮ አይደሉም። ማንነቱ ከተለያየ እኔ ጅብሪል እባላለሁ ሳሜሪን ኢራቅ ጅብሪል የሚባል ሰው እያለ ስለዚህ ኢራቅ ያለው አዲስ አበባ ያለው ጅብሪል ነው ብለህ የምታስብ ከሆነ ስቱፒዲቲ ነው። የስም መመሳሰል ኦንቶሎጂካል አንድነትን ሊያመጣ ስለማይችል ማለት ነው። ስለዚህ ጀለስ በጣም ጦዟል። አንድ ሁለት የለውም፣ ጨልሏል። አንድ ሁለት የለውም። ስማቸው ብቻ አይደለም የማይመሳሰለው ኦንቶሎጂካል ሪያሊቲያቸውም አይመሳሰልም። ስቲል ቢመሳሰል ራሱ አንድ ናቸው ማለት አይደለም። አርጊውመንቱ በደንብ ሊገባችሁ ይገባል ክርስቲያኖችም ሙስሊሞችም። ለምሳሌ አሁን በደንብ እንዲገባችሁ ከዚህ በፊት ምን እያላችሁ ሙርት ይዞ ነበረ? ያህዌ እግዚአብሔር ባልሽ ነው ይላል እስራኤል። ስለዚህ እግዚአብሔር ሚስት አለው እያላችሁ ሙርት ስትይዙ አልነበረ? ኦኬ ናይስ። አሁን አላህ ነው የምትሉ ከሆነ አላህ ሚስት አለው። ሰርፕራይዝ ሰርፕራይዝ። አምላክሽ ባልሽ ነው የሚለውን ጠቅሳችሁ የክርስቲያኖች ያህዌ እኮ ሚስት አለው ብላችሁ ስታለቅጡ ነበር አይደለ? አጋባችሁት አላህ ነው ማለት ነው። ሲንግል ነበረ፣ ይሄው በስንት ዘመኑ ጭራሽ ከተማ ነው ያገባው። ጀለስ ድረ ነው አረፍ ነው ማለት ነው።
ከዛስ ለመላጨት ምናምን ቢላ ይፈልጋል መላጭ ይፈልጋል ምናምን እያላችሁ ሙድ ስትይዙ ነበረ። የሲንግልነት ዘመን አበቃ ማለት ነው። ለአላህ ሲንግል መሆኑ ቀረ። ብራዘር ሳያስበው አግብቷል። አጭተው ያጋቡት ደግሞ እነ ወሂድ ናቸው። ጀለስ ምንም በማያውቀው ነገር ከዚሁ እንኳን ተነስታችሁ ማሰባችሁ ታላቁ መሐመድ ሲናገር አላህ ጺም የሌለው ወጣት ልጅ ነው ብሎ ነው የተናገረው። ስለዚህ ይሄ እዚህ ጋር ተሳስተሃል። እንግዲህ ሌላ ነገሩን ይሆናል የሚላቸው የግድ ጺም ነው እንደ አንተ ደግሞ ኖ ኮሜንት። ኦኬ ይሄ በቃ የእስልምና ውዥንብር ማለት ኢስላሚክ ዲሌማ ተብሎ ኢስላሚክ ዲሌማ ዘንድሮ 2025 ላይ እንዲያው እዚህ የኛ ቲክቶክ ላይ ምናልባት ብዙ አንተን አላለም እንጂ ውጪው ዓለም ላይ እንዳለ መነጋገሪያ የሆነው ርዕስ ኢስላሚክ ዲሌማ የሚባለው ነው። በተለይ ቁርአን የበፊቶቹን መጽሐፍቶች ኮንፈርም ያደርጋል። በዛው በተመሳሳይ የበፊቶቹ መጽሐፍቶች ያረጋግጣል። በተመሳሳይ መልኩ ደግሞ ይቃረናል የሚለው የእስልምና ውዥንብር በሚለው 2025 ነው የተቆጣጠረው ርዕስ እሱ ሆኗል እና የሙስሊም እንትኖች አፖሎጂስቶች ይህንን ለመመለስ የማያደርጉት ጥረት የለም። የማያደርጉት ራስ ምታት ሆኖባቸዋል ዘንድሮ እና የኢስላሚክ ዲሌማ ግን በዛ የተገደበ ብቻ አይደለም። አሁን ታላቁ ያነሳቸው ሀሳቦች ከነዛ ውዥንብሮች መካከል አንዱ ናቸው። ኦኬ ለምሳሌ ያህዌ የሚለውን ስም ግዴታ ሙስሊሞች ወደዛ ጠጋ የሚባልበት ምክንያት ያላቸው አማራጭ ያ ነገር ስለሆነ ነው። ዲናይ ካደረጉ የሚመጣው ችግር ይገባቸዋል። ኮንፈርም ካደረጉ ማለትም ከካዱትም የሚመጣው ችግር ይገባቸዋል። ካረጋገጡትም የሚመጣው ችግር ይገባቸዋልና የትኛውን ልምረጥ ነው በቃ። የእስልምና ውዥንብር የሚባልበት ምክንያት ለምንድን ነው መሰላችሁ? ሁለት ምርጫ ተቀምጦለታል እስልምና። ሁለቱም ምርጫ አደጋ ውስጥ ይከተዋል። ግን የትኛው የከፋ ነው፣ የትኛውን ሌሰር አደጋ የሆነውን ወይንም ዝቅተኛ አደጋ ያለውን የትኛውን ልምረጥ የሚለውን ነው የሚመርጠው ነው እስልምና የሚያደርገው ነገር። ይሄ ማለት ምንድን ነው መሰላችሁ? አሁን ልክ ከያህዌ ጋር በተገናኘ ያህዌ አምላክ ነው ብለን እንውሰድ ወይንም ያህዌ ከአምላክ ስም ውስጥ ነው ብለን እንውሰድ ወይንም ያህዌ የሚለው በመጽሐፍ ቅዱስ የተጠቀሰው አምላክ እና በቁርአን የተጠቀሰው አላህ አንድ አይነት ናቸው የሚለውን እንውሰድ ወይንስ አንውሰድ የሚለው ቢወስዱትም ችግር ውስጥ ይከታቸዋል፣ ባይወስዱትም ችግር ውስጥ ይከታቸዋል። ቢወስዱት ተጓሄድ ታላቁ አንዲት ነጥብ ለመጨመር ነው። ቢወስዱት አሁን ለምሳሌ ነው ያሉ ሰዎች ምን እያሉ ነው፣ አይደለም የሚሉ ሰዎች ምን እያሉ ነው የሚለውን አጠር አድርገን እንድናያት ፈልጌ ነው። ቀጥል አድርግ ፕሊዝ። ያ ጎ አሄድ። አይ ነው የሚለውን ኮንፈርሜሽን ከወሰዱ ባይ ዘ ዌይ እስልምና ሞተ ማለት ነው። የሚሞትበት የመጀመሪያ ምክንያት አንደኛ ኮር ዶክትሪናቸው ምንድን ነው? ኮር ዶክትሪን ማለት በቃ የሚቆሙበት መሰረታዊ ዶግማቸው ምንድን ነው? አላህ አልወለደም አልተወለደም ነው። ባይ ዲፎልት አላህ ያህዌ የሚሆን ከሆነ ክርስቶስ የያህዌ ሞኖጌኔስ ቴዎስ ነው። ወልድ ዋህድ የሚባለው ብቸኛ ልጁ ነው፣ የባህሪ ልጁ ማለት ነው። ስለዚህ አልወለደም አልተወለደም ገደል ገባ ማለት ነው። አልወለደም አልተወለደም ገደል ከገባ ቁርአኑ ላይ ለአራህማን ልጅ ቢኖረው ኖሮ ለልጁ ከተገዦች ቀዳሚ ነው የነበረው ብሏል መሐመድ። ክርስቶስ ኢየሱስን ሊገዙለት ይገባል ማለት ነው። ያ ማለት ተውሂድ ገደል ገባ ማለት ነው። ተውሂድ ገደል ገባ ማለት ነው። ተቀጥላለህ ዲናይ ቢያደርጉት ምንድነው ችግሩ? አይ ያህዌ አላህ አይደለም ቢሉ ምንድነው ችግሩ? ነቢያት በሙሉ እስላም ነበሩ የሚለው ትርክት ገደል ይገባል ማለት ነው። ለምን? አንድም ነቢይ በአላህ ስም የሰበከ የለም፣ አላህን ያስተዋወቀ የለም። እንዳለ የነቢያት በሙሉ አምላክ ያህዌ ነው። ያህዌ ነው። የነቢያት በሙሉ አምላክ ያህዌ ከሆነና አላህ ያህዌ ካልሆነ
ሰርፕራይዝ እስልምና የጀመረው በመሐመድ ነው፣ የሚሞተውም በመሐመድ ነው። ነብዩ መሐመድ 2 ትንቢቶችን ተናግሯል። ነብይ ለመባል የሚያበቃ መስፈርት ቢኖር ኖሮ እነዚህ 2 ትንቢቶች በትክክልም ቢሆን ነብይ እንደሆነ ያረጋግጣሉ። የመጀመሪያ ትንቢቱ ምንድነው? መጀመሪያ ትንቢቱ ሙስሊም ሴቶች ግማሽ አንጎላቸው ያለው አረ ግማሽማ ብዙ ነው ጎደሎ ናቸው ነው እንጂ 1% ይሁን 99% አናቅም፣ ብቻ ጎደሎ ናቸው። ይሄ ትክክለኛ ሲፈጸም እያየ ነው ያለው ትንቢት ስለሆነ ቺርስ። ሁለተኛ ትንቢት ምን ተናግሯል? እስልምና ዘንዶ ወደ ገባበት ጉድጓድ እንደሚገባው ተመልሶ ወደ ሳዑዲ ይመለሳል፣ ወደ ጀመረበት ሳዑዲ ይገባል ብሎ ተናግሯል። እባብ ወደ ወጣበት ገደል እንደሚገባው ማለት ነው። እነዚህ 2 ትንቢቶች እኔ ቢሳኩለት ደስ ይለኛል። አንደኛው ተሳክቶለታል፣ ሁለተኛው ግን እንዲሳካለት በጣም ጸሎት የማደርግበት ትንቢቱ ነው። ቢያንስ ሐሰተኛ ነብይ ለማለት እንዲያበቃው ማለት ነው። ሐሰተኛ ነብይ ለመባል እንዲያበቃው። ከዛ ውጪ ግን ያህዌ አላህ ምናምን ብቻም ሳይሆን በነገራችን ላይ እንትን ላይ ምዕራፍ 3 ላይ ወደ 91 አካባቢ አላህ የሚናገረው ነገር አለ። ምንድነው እሱ የሚናገረው ነገር? አላህ ልጅ የማይኖረው ለምንድን ነው የሚለውን ሲያስረዳ በግዛት እንዳይጣሉ ብሎ ነው። ልጅ የማይኖረው ከልጁ ጋር በግዛት እንዳይጣሉ ነው። ልጁ ይሄንኛው መግዛት ይፈልጋል፣ አላህ ይሄንኛው መግዛት ይፈልጋል። ስለዚህ ምን ይመጣል? ኮንፍሊክት ኦፍ ኢንተረስት ይመጣል ማለት ነው። ስለዚህ ኮንፍሊክት ኦፍ ኢንተረስት ከሚኖረው ባይወልድ ይሻላል ተብሎ ነው። አስበዋል። ይሄንን ሰውዬ ምን ብለህ እና እንዴት አድርገህ በየት በኩል አድርገህ ነው ከክርስትና ጋር አንድ አድርገህ ልታስብ የምትችለው? ኦንቶሎጂካል ዩኒቲ ምን እንደሆነ እንኳን አያውቅም፣ አይገባውም ሲጀምር። ሲቀጥል መውለድ የሚባለው ልጅነት የሚባለው ነገር ለአላህ ያለ ሚስት የማይቻል ነው። just like me ማለት ነው። እኔ is a single ወንድ መጣህ ጅብሪል ልጅ አለው ይብትለኝ ሚስት ሳይኖረኝ እንዴት ይቻለኛል ነው የምልህ። ቀላል ነው። ለእኔ ሚስት የሌለኝ ሲሆን ልጅ ወልድ ዘንድ እንደምን ይቻለኛል የሚል አያ ነው የማወርድልህ። ልክ እንደዛውም አላህም ልጅ የሌለህ ለምንድን ነው ሲባል ሚስት የሌለኝ ሲሆን ልጅ እንዴት ወልዳለሁ ካለ he's a single dude ማለት ነው። he's a single dude ልጅነት ራሱ ምን እንደሆነ እየገባው አይደለም ማለት ነው። አይደለም ያህዌ ሊሆን ቀርቶ። ስለዚህ እነዚህ ሁሉ መሰረታዊ የቁርአን ትምህርቶች ያህዌ አላህ ነው ወይ በሚለው ትምህርት ውስጥ ገደል ይገባሉ ማለት ነው። በቃ እንዳለ ገደል ይገባሉ። መሐመድ የገባበት ጉድጓድ ውስጥ ትምህርቶቹም አብረው ይገባሉ ማለት ነው። which makes it እስልምና በአጠቃላይ ፎልስ ማለት ነው። በነገራችን ላይ አንዲት ልጅ ከእስልምና የመውጣቷ ምክንያትም የወሂድ ይሄ ንግግሩ ነው። አሁን ስሟንም አልነግራችሁ ያህዌ አላህ ነው የሚለው ንግግሩ ከእስልምና እንድትወጣ ምክንያት ሆኗታል። እግዚአብሔር ይመስገን። ከእስልምና ስለወጣች እግዚአብሔር እናመሰግናለን። የምናመሰግነው ወሂድን ነው በዛው ማለት ነው። ቴንኪው በለንና ያለውን አደጋ በዛው ብታስረዳ። ወይ ቀጥሉ። እዚህ ጋር ኤፍናን አለች እኮ ክርስቲያኖችን ጢ ለአላህ ስትይ ጢ ክርስቲያኖችን መውደድ የለብሽም መጥራት አለብሽ ነው ስላላት ከእስልምና የወጣች ይኸው እዚህ ጋር ልጅ አለች። ይኸው ከታች ከዮናታን በታች ያለችው ከአረዲ ጎን ቪዲዮን ከፍቼ ላሳያችሁ፣ ምን እንደሚላት ላሳያችሁ። ቪዲዮን ላሳያችሁ። ያ ቪዲዮን ስትከፍት አቆማለሁኝ እስከምትከፍት። በእውነት በእስልምናን ሲሪየስሊ እንዳንወስደው ከሚያደርጉን ኦኬሽ ቀጥል ስሙት። በጉርብትና በጥሩ ቤተሰብ ምናምን ነገር ተከባብረ መኖር ተዋደን መኖር እንችላለን። አንደኛው ወንድሞቻቸው እህቶቻቸው ቢሆኑ አይወዳጁም ነው የሚለው። ላላ ብለሽ መጥራት አለብሽ እነዛን ሰዎች ሊላሂ ብለሽ ላላ ብሎ መውደድ ላላ ብሎ መጥራት የሚባል ነገር አለ። ይሄ ዲን ጉዳይ ነው ራሱ። እኛ ካፊሮችን ላላ ብለን ከነሱ ጋር ማውራት ከምን ያገናኘዋል? አዎ ላላ ብለን ነው የምንጠላቸው። ካፊሮችን እንጠላቸው፣ በኩፍርነታቸው እንጠላቸዋለን፣ እንጸየፋቸዋለን። ነገር ግን አላህ ፍጡሮቹ ናቸው። በጉርብትና በጥሩ ቤተሰብ ምናምን ነገር ተከባብረን መኖር ተዋደን መኖር እንችላለን።
ይሄ አንደኛው ሙለኛው ሙፈሰል ነው። በተናጠል ይሄ ልጅ አየህ ምን ያህል እንደሚጋጭ ለአላህ ብለሽ አትውደጃቸው ካለ በኋላ በጉርብትና በምናምን ተወራጅተን መኖር እንችላለን። ሲጀመር ሱራ 551 ወዳጅ ሆነ መኖር አችልም ብለዋል። ኦኬ እሷን እንዳትወዳጂ ጥያቸው አለ። ሱራ 9 ቁጥር 23 ላይ እናትሽም አባትህም እህትም ወንድምም ቢሆን አትወዳጁ ነው የሚለው። ባይዘወይ ሱራ 9 25 ላይ 23 ላይ አርድዬ መክፈት ይችላል ወይ? እኔ ልክፈተው፣ ቆይ ላሳያችሁ። ይሄን ካለ በኋላ ከዛ ያላ ፍጡራን ናቸው በጉርብትና በምናምን ተወዳጅተን እንኖራለን። ምን ማለት ነው? እሷን አትወዳጂ፣ ወዳጅ አድገሽ አትያዥ፣ አትወዳጃቸው ካልክ በኋላ አንተ ተዋደ እንዴት ነው የምትኖረው? ከራስ ቃል ይቅርታ፣ ከራስ ቃል ጋር መጋጨት ነው የሚሆነው። እሺ ሱራ 9 ልክፈትላችሁ። ኢቭናን ነው አይደል? እናትሽ ወንድምሽ እህትሽ ክርስቲያን ቢሆኑ አላህ የሚልሽ እንዳትወዳጅ ነው የሚለው። ሱራ 9 23 ላይ ላሳይሽ። ኦኬ 13 20 21 23 እናንተ ያመናችሁ ይታይሻል ይልሽ። እናንተ ያመናችሁ አባቶቻችሁ ወንድሞቻችሁ ክህደትን ከእምነት አብልጡ፣ ክህደትን ከእምነት አብልጡ፣ አብልጠው ቢወዱ ወዳጅ አድርጋችሁ አትያዙ ነው የሚለው። አየሽ፣ እናቶቻችሁ አባቶቻችሁ ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጅ አድርጋችሁ አትያዙ፣ ከእናንተም ውስጥ ወዳጅ የሚያደርግ እርሱ እነርሱ በዳዮች ናቸው ብሎ ያስቀምጣል። እነርሱ በዳዮች ናቸው። ይታይሻላል። ስለዚህ ኢቭን እናትሽን አባትሽን ወንድም እህትሽን ልትወጂ አይገባም ነው። ወዳጅ ማድረግ ማለት እኮ መውደድ ነው፣ ሌላ አይደለም። ያልወደድሽውን ሰው ወዳጅ አድርገሽ አትይዙ። አንድ ሰው ተወዳጀ ማለት እኮ ተዋደደ ማለት ነው። ወዳጅ አድርጎ ተያዘ። ስለዚህ ኢቭን እናትሽን ወንድምሽን አባትሽን በእምነት ብቻ ስለካዱ ወዳጅ አድርገሽ አትያዥ፣ አትውደጃቸው፣ ጥያቸው። ለአላህ ስትይ ትጠያቸዋለች። አላህ ደግሞ ካህዲዎችን ይጠላል። አላህ ምን ይላል? ካህዲዎችን ይጠላል። ስለዚህ ሙስሊሞች ደግሞ አላህ የሚጠላውን መጥላት፣ አላህ የሚወደውን መውደድ ነው ያለባቸው። ስለዚህ አላህ ከጣሊያ ከስር የሆነ ኮሜንት አይቼ ነው ታዲያ ከእናንተ ጋር አብረን እንኑር ወይ ምናምን ይላሉ። አይደለም ከኛ ጋር ወደዛ ይጂ ደግሞ አይደለም ከኛ ጋር ከጣዖት ጋር ኖረው የለ እንዴ? ከመካ 365 ጣዖት ጋር ተቃቀፈው። አንደኛ፣ ሁለተኛ መጥላት ማለት እና አብሮ መኖር ማለት ልዩነቱን እንዴት ነው የማያውቁት ነው። በሳቅ ገደልከኝ ውሻ አገኝ አሳዘነች። እዚህ መጣ ሁለት ምንድነው ሰውን ውሻ ላይ ተወጣ እኮ ጅብሪል እንዳይቀርበኝ ብዬ እኔ ውሻ ሁሌም አለ አጠገቢ እንዳይረግጠኝ፣ ነብዩን እንደረገጠው መጥቶ እንዳይረግጠኝ ውሻ እኔ አለኝ። ውሻ ካለ ስለማይገባ አይ እንደውም መከራ ነው። ደውልም ካለ አይገባም። ደውልም ታስቀምጥ ይሻላል። 600 ክንፍ ይዞ ሰው እንዴት ነው ውሻ የሚፈራው? አንድ ዱላ ይዤ እኔ 90 ውሻ አባረራለሁ። እንዴት ነው ሰው 600 ክንፍ ተሸክሞ አንድ ውሻ የሚፈራው? በጌታ ያዘው። እሺ ብቻ ወደ እንትኑ ስንመለስ ወደ ቁም ነገሩ ከኛ ጋር ቤተክርስቲያን ግቡ አላለም። ቅዳሴ ያስቀድሱ አላለም። በዓል ስናከብር አግዙን አላለም። ምንም እርዱንም አግዙንም አላለም። አትረዱን ነው ያልነው። እርዱን ሌላ ጉዳይ፣ አትረዱን ሌላ ጉዳይ ነው። እኛ አትረዱን ነው ጥያቄያችን። ሙርተድ ስታዩ አትሻፍዱ። ይሄን ነበር መብላት ምናምን አትበሉ። የሆነች ወፍራም ልጅ አልፋ ስትሄድ ይችን ነበር ማረድ አትበሉ። እርዱን ሌላ ነገር፣ አትረዱን ሌላ ነገር። የኛ ጥያቄ አትግደሉን ነው፣ በቃ አትረዱን ነው። እናንተ ደግሞ አንረዳችሁም። ሐቢቢ ማን ጠየቀ ስለመርዳት? እንዴ እኛ እኮ አልጠየቅንም። የእናንተን እርዳታም አንፈልግም፣ እዝነታችሁንም አንፈልግም፣ ከእናንተ የሚመጣ ምንም አይነት ነገርም አንፈልግም። ስለዛ መጥላትንና
እኛን መጥላትንና እኛን መርዳትን ለይታችሁ ማወቅ አለባችሁ። አግዙንም እርዱንም አላለም። አትጥሉን ነው። እኔ ለምሳሌ ሰይጣንን ነው የምጠላው። ሰይጣንን በምጠላበት መልኩ አይደለም እንደ ምንም ነገር በምጠላበት መልኩ ሙስሊም አልጠላም። ኢንፋክት አይ ሃቭ ሙስሊም ፍሬንድስ በጣም ብዙ ኢቭን ማይ ጎረቤትስ አር ሙስሊምስ። ሶስቶቹ ሙስሊሞች ናቸው። ታዲያ ትጠላችኋለሁ ብትለኝ በጣም ነው የምወዳቸው። በጣም ነው የምወዳቸው። ስለምወዳቸው ምን አደርግላችኋለሁ? አላርዳቸውም። አትሊስት አልፈው በሄዱ ቁጥር ሰይፍ እየመዘዝኩኝ አላስፈራራቸውም። ሃይማኖታቸውን እንዲቀይሩም አላስገድዳቸውም። ግን ይችላሉ። ፓወር አለኝ። እንደዛ የማረግ ፓወር አለኝ። ቢያንስ አባራቸዋለሁ ከቤቴ። ግን አላረግም እንደዛ። ለምንድን ነው? በቃ ጥላቻ የለኝም ለነሱ። ምንም አይነት ጥላቻ የለኝም። አረዳቸውም ማለት ምንም አይነት እገዛ አላረግላቸውም ማለት እጠላቸዋለሁ ማለት አይደለም። አገዝኳቸው ማለትም ወደድኳቸው ማለት አይደለም። ስለዛ እናንተ ይሄን ሰው ግደሉ ምናምን የሚላችሁ መንፈስ አንደኛ ከወንድሞቻችሁ አንጠብቅም። ያ ስለዚህ ወንድሞቻቸው ያዩትን ነው የሚያደርጉት ነው እያልክ ያለኸው? ኤግዛክትሊ። ለዛውም ታላቅ። ልክ ነው፣ እውነት ነው። እኛን ገፍተው ጂኒ ወንድሜ ነው ይላሉ። እኛስ መች ወንድም ሆኖናል? እዛው ተቃቅፈተኛ ከጂኒ ጋር እኛ ምን አገባ? ተቃቅፈተኛ ከጂኒ ጋር አላችሁ እንዴ? አረዲ እንዲቀጥል ብዬ ነበር እኔማ። አረዲ ቀጥል። አይ እንትኑም ዝም ሲል ቀጥሉ። አይ እኔ ግን 2 ደቂቃ ቀጥሉ። እሺ። አይ ሙስሊም ጂኒዎችን በተመለከተ ከዚህ በፊት ታስታውሳለህ አይደለ ቢኒ? የሆነ ጥያቄ አቅርበን ነበር መጅሊስ አላቸው ወይ የሚል። አዎ። የጂኒ ዋሃቢ ያለ ወይ? ሙስሊም ናቸው እነሱ። የጂኒ ሺ አለ ወይ? የጂኒ ሙተዝሊ ያለ ወይ? የጂኒ ሙናፊቅ አለ ወይ? አሁን ሸሪዓው ለጂኒዎች ይሰራል? ሸሪዓው ለጂኒዎች የማይሰራ ከሆነ ማይ ብራዘር ለሙስሊም አይደለም። ምክንያቱም ለነሱ ካልሰራ ሐቢቢ ታዲያ እንዴት ይሆናል? እመቤቴን እንትን ሳውዲ ውስጥ አንድ ተራራ አለ፣ አሳይቻችኋለሁ ከዚህ በፊት። ያ ተራራ የጂኒዎች መጅሊስ በአመት አንዴ ይደረግበታል ተብለው የሚያዩት ነው። የሙስሊም ጂኒዎች ተሰብስበው አቡፋኑስ ምናምን የሚባሉት እዚህ በበረሃ ላይ ያሉት ጂኒዎች ማለት ነው። ሰው ሲሰደድ ያያቸዋል ይባላል። እና እነዛ ጂኒዎች በሙሉ ተሰብስበው የመጅሊስ ውሳኔ ያሳልፉበታል ብሎ የሚታመን ተራራ አለ። ዋሻ ነገር አለው ከውስጥ። በቃ ጽድት ያለ እንትን ነው፣ ዋሻ ነው። እዛ ውስጥ ስብሰባ ያደርጋሉ ተብሎ ይታመናል። የጂኒ ሙርተድ ምንድነው የሚደረገው? ይገደላል። አሁን ጂኒ ለምሳሌ አይ እስልምና በቃኝ እኔ እንደውም 72ቱ እኔ ምን ያደርጉልኛል እኔ ጂኒ ነኝ አልወስባቸው ብሎ እንደውም ክርስትኛለሁ ቢል ክርስትናን ተቀብያለሁ ቢል ጂኒው ይገደላል ወይ? ሸሪያው ለጂኒዎች መስራት አለ ግድ ነው። ለምን ኤግዛክትሊ የተላከው ከሌሎች ነቢያት በተለየ የተላከው የሚሉት ለሰውም ለጂኒም ስለሚሉ ለጂኒዎችም ሸሪያ አለው ማለት ነው አይደል? መልእክት ይዞ መጥቷል ማለት ነው። ስለዚህ ሸሪያው ለጂኒም ይሰራል የሚለው አጠያያቂ አይደለም። ለሰው ብቻ አይደለም የተላከው ለጂኒዎችም ጭምር ስለሆነ ማለት ነው። ስለዚህ አሁን ጂኒውን ታዲያ እንዴት ነው የሚገሉት? አሁን ሴቶች ሂጃብ ይለብሳሉ አይለብሱም? እሱንም ጠይቅልኝ። ጂኒ ሴቶች ኒቃብ ኡስታዝ አቡ ሃይደርም መጠየቅ ነው። እህቶቹ ስለሆኑ በየለቱ እየመጡ ይጎበኙታልና ቆይ ግን አሁን የጂኒ ቆንጆ አለው ማለት ኡስታዝ አቡ ሃይደር ሊሻፍድ ምናምን ይችላል? ሰው አይቶ እንደሚሻፍደው እዲህ ምናምን ብሎ ኧረ ይህች ቆንጆ ጂኒ ነች ኧረ አቋም ምናምን በቤቴ ኧረ ይለያሉ እኮ ማርያምን። ሲጀመርም ቢሆን
ሱረቱል ጂን ላይ እኮ አላህ አልወለደም አልተወለደም የሚለውን እየተናገሩት ጂኒዎች ናቸው። በነገራችን ቁርአን ግን ከየት ነው የሚገዙት ጂኒዎች? እውነቴን ነው። ቁርአን እውነቴን የሚቀሩ ከሆነ ከየት ነው የሚገዙት? ከሰማይ ቤት ሊሰርቁ ሲሉ በእንትን እየተመቱ በምንድን ነው? በኮከብ እየተመቱ። እኔ እሸጣለሁ 9 ቁርአን አለኝ ለጂኒዎች። አይ ለነሱ እንኳን የለኝም። በዛው ማስታወቂያ ልስራ ብዬ ሲጀመር እኮ እነሱ ወህይ የሚያወርዱ ናቸው እኮ። አንድ ሱረቱል ጂን አያ አንድን ክፈተልንና ወህይ የሚቀበሉ አይደሉም። እነሱ አውራጅ ናቸው ጭራሽ። የእነሱ ንግግር ነው ወህይ ሆኖ የሚወርደው ወደ መሐመድ። ሱረቱል ጂን የጂኒ የጋኔል ምዕራፍ አለው። እኔ ታስታውሳላችሁ ከዚህ በፊት ማርያምን በጣም ከማክበራችን የተነሳ ሙሉ ምዕራፍ ሰይመንላታል አሉ። አላህ አላህ የምታከብሩትና የምትሰይሙት አዎ ጂኒን ያከብሩታል። ጂኒ ብቻ አይደለም ሸረሪት ትከበራለች፣ ጋኔል ይከበራል። በብዛት የመፎካከር ምዕራፍ አለ፣ የቆርቋሪቱ ምዕራፍ አለ፣ የጌጣጌጥ ምዕራፍ አለ፣ የጠረጴዛ ምዕራፍ አለ፣ የላሞች ምዕራፍ አለ። እነዚህን ሁሉ ያከብሯቸዋል ማለት ነው። ሳክሳቸው በቃ ይጠገቡ። የጋኔል ምዕራፍን አንዴ ክፈትልኝ። አረዲ መቻ ኦኬ፣ ችግር የለውም። የማይመቻችሁ ከሆነ ችግር የለውም። ምን ይላል? የጋኔል ምዕራፍ 21 ላይ የጋኔል ምዕራፍ 21 ምዕራፍ 73 ማለት ነው። አጋንንት ድንቅ የሆነ ቁርአንን ሰማን ማለት ወደ እኔ ተወረደ ይላል። አጋንንት ድንቅ የሆነ ቁርአን ሰማን ማለትን ወደ እኔ ተወረደ። የነማን ንግግር ነው? የአጋንንቱ ንግግር። ወደ ማን ነው የሚወርደው? ወደ መሐመድ። የሚወርድለት ማን ነው? አላህ። ስለዚህ ኤፍናን የነሱ ንግግር ራሱ ወህይ ነው። ሐቢብቲ መግዛት አይጠበቅባቸውም። ንግግራቸው ራሱ መገለጥ ነው አባት። ስለዛ አይገዙም። ለምሳሌ እኔ አሁን አጋንንቱ እንደ ጅብሪል ሮጠ ሲሉ እና ነብዩ መሐመድ ቢሰማ ወህይ ነው። ጅብሪል ሮጠ ማለትን ወደ እኔ ተወረደ ብሎ ይናገራል። ሐፊዞቹ አሉ ይሐፍዙታል። ከዛ በቴምር ወይ በአጥንት ቆዳ ላይ ይጻፋል። በቃ አለቀ ማለት ነው። ወህይ ነው፣ እመን ነው። እዚሁ የአጋንንት ምዕራፍ ቁጥር 19 ላይ የአጋንንት ምዕራፍ ቁጥር 19 ላይ አጋንንቱ ቁርአን በጣም ሲነበብ መሐመድ ቁርአን ሲቀራ ሰምተው ከመደነቃቸው የተነሳ ድርብርቦች ሊሆኑ ወደኔ ቀረቡ ይላል። አንድ ጥያቄ እንጠይቅ። አጋንንትን በሙሉ የሚስብ ጥንቆላና መጥፎ ቃል ነው ወይስ መለኮታዊ የእግዚአብሔር ቃል ነው? ከስር እስኪ ንገሩኝ። አጋንንትን የሚሰበስብ አጋንንትን የሚጠራ አጋንንት በአንድ ሰው ላይ ድርብርብ ሆኖ እንዲመጣ የሚያደርግ ጠንቋይ፣ መተት እና መጥፎ ስራ ነው ወይስ መለኮታዊ የእግዚአብሔር ቃል ነው? ከስር መጥፎ ቃል። እሺ ሙስሊሞች እንድትመልሱ ፈልጋለሁ እኔ። ክርስቲያኖችማ ኦብቪየስሊ እየታወቀ ነው። ሙስሊሞች እነ ሀያት እነ አህመድ ምናምን እንድትመልሱ ፈልጋለሁ። አጋንንት የሚሰበስብ ምን አይነት ቃል ነው? ጥንቆላና መጥፎ ስራ ነው ወይስ የእግዚአብሔር መለኮታዊ ቃል ነው? መተት ጥንቆላ ነው። ስለዚህ ይህንን ጥንቆላ ስለሆነ ነብዩ መሐመድ ያነብንብ የነበረው አጋንንቱ በሙሉ ወደ እርሱ ተደራርበው መጡ ይላል። ድርብርቦች ሲሆኑ ወደን ይቀርቡ ይላል። ይሄንን ብቻ አይደለም፣ በሐዲስ ተዘግቦልን እንደምናገኘው እነዚህ ጥቋቁር የሆኑ ጋኔሎች መሐመድን ለሊት እየመጡ ሴክሹዋሊ አቢዩዝ ያደርጉት ነበር። ሊተራሊ ማለት ነው። ሊተራሊ ሴክሹዋሊ አቢዩዝ ያደርጉት ነበር። ምን ማለት ነው? ሴክሹዋሊ አቢዩዝ ያደርጉት ነበር ማለት በቃ አቢዩዝ ያደርጉታል ነው። እኔ ቃሉን እንድለው አታርጉኝ። ይደፍሩታል በቃ ባጭሩ። ፔን በፔን ሆኖ ነበር የሚመለሰው ጀለስ። ይሄ በአንድ ሐዲስ ላይ ብቻ አይደለም፣ ኢቭን ተፍሲር ላይም እናገኘዋለን። አጋንንት አንዳንዶቹ እኔ እኮ ደስ የሚሉኝ
ቪኒሻ በጣም እኔ ደስ የሚሉ የነሱ ሊቃውንት ግማሾቹ 170 ናቸው ይላሉ፣ ግማሾቹ 50 ናቸው ይላሉ። መደፈሩ ላይ ምንም ችግር የለባቸው። ምን ያክል ደፈረው ክርክሬ ነው። ግማሹ 170 ይላል፣ ግማሹ አይሄማ ኢጅማ የሌለበት ነገር ስለሆነ በቃ አንተው ብለናል ማለት ነው። አይ ላቭ ያ እኔ እኮ በጣም ብዙ የእሱን ማስረጃ አለኝ። የሚገርም ነገር አረብኛ ነው እንጂ እልክልሃለሁ በጣም በብዙ ሰነድ ያለው አለኝ እልክልሃለሁ። እና የሙስሊሚን በጣም አዝግ የሆነ ነገር ስለሆነ ቀደም እንደሰማ ነው እኮ ነው ቅድም እንደሰማ ነው። ሰውየው ስለማረዱ አይደለም ችግሩ፣ እንዴት መታረድ እንዳለበት በሚገዘግዝ ቢላ ነው ወይ ስለታም ቢላ ነው? ቤት ነው መታረድ ያለበት? በጣም የሚገርሙ ናቸው ሙስሊሞች። ቀጥል ታላቁ ከሞት ማሞቱ ቀጥል አርጂ በቃ አይ አንድ አጭር ሐሳብ ከዚህ የሚያሳስበው ጉዳይ የትኛው ነው ከሚለው ጋር በተገናኘ አንድ ሐዲስም አለ ከሴት ልጅ ከመደብደብ ጋር በተገናኘ መሐመድ የተናገረው ንግግር አለ። ምን አለ? ሴት ልጅ ባሪያን እንደምትመቱ አትምቱ አለ። እዚህ ጋር አንደኛ ኦኬ ባሪያ መመታት አለበት ወይ የሚለው ጥያቄ ያስነሳል። ባሪያን እንደምትመቱ አትምቱ፣ ባሪያንም አትምቱ ሴትንም አትምቱ ቢል ምን አለ? አንደኛ ነገር ግን ኦኬ እሺ ጥሩ እንዲያው አንድ ስቴፕ ጀምሯል። ሴት ልጅ መመታት የለበትም ብሏል መሐመድ። እንዲያው በቃ የሰው ልጅ ነች፣ ሰው ነች፣ ያማታል፣ እንደኛ እንደናንተ እንደማናችሁም ይሰማታል ይላል ብላችሁ ሰፍ ብላችሁ ስትጠብቁ መሐመድ ምን ብሎ ይናገራል? ምክንያቱም አለ ባሪያን እንደምትመቱ ሴት ልጅ አትምቱ፣ ምክንያቱም የዛን ሌሊት አብራችኋት ልታድሩ ትችላላችሁና አለ። ወሲብ ግንኙነት ልትፈጽሙ ትችላላችሁ የዛን ሌሊት። እንዳትከለክልህ ብታባበላት ጥሩ ነው ባጭሩ። እንዴ በእውነት የቱ ነው የሚያሳስበው? አሁን እንዲያው ፕራዮሪቲ መሰጠት ያለበት አብረው መተኛቱ ነው ወይንስ ሰው ነች እሷ መመታት የለባትም ብሎ ኤክስፕሌን ማድረጉ ነው? ይሄ እኮ ዝም ብሎ እንዲያው ተራ ሐዲስ ላይ ሙሉ ያለ አይደለም። በጣም አውተንቲክ የሚሉት ሶርሳቸው ውስጥ የሚገኝ አስተምህሮ ነው። ወደን አይደለም እስልምና ለኛ የምንጮኸው። ምን አባበለውስ ሲጀመር ማለት there are four of them እኮ ሀያት ጋር ከተጣለው ዛህራ አለችልኝ፣ ዛህራ ጋር ከተጣለው ዘይነብ አለችልኝ፣ ዘይነብ ጋር ከተጣለው ኢክራም አለችልኝ፣ ኢክራም ጋር ከተጣለው ሳይርቺክ አለ። ምን አባበለኝ ሲጀመር? ስትረሳው አልሄድም እንዴ ሳምንት ቆይቼ ሰኞ ከሀያት ጋር ብጣላቁ ማክሰኞን ዛህራ ጋር፣ ረቡዕን ደግሞ ኢክራም ጋር፣ ሐሙስን ከሪማ ጋር፣ አረብን ከውሽማ ጋር ታሳልፍና ተረሳዋለች። ሀያትዬ ተመልሼ እሄዳለሁ ማለት ነው። እና ምን አገባው ሲጀመር? ሲቀጥል ስቴትመንቱ ራሱ ስህተት ነው። አረዲ ስትመታ እንደ ባሪያ አትምታ ማለት ሁለቱም የሚመቱት መደብ ውስጥ ነው የሚቀመጡት። ሚስትም ባሪያም ይደበደባሉ ማለት ነው። የሚለየው አደባደቡ። አሁን እኔ ስበላ እንዳረድ አይደለም የምበላው ማለት ከምግብ ተከልክዬ ነው የምኖረው ማለት ነው እንዴ? አይደለም እኮ አይደለም።
አበላሌ ይለያል ነው። እኔ በጣም ለጎደጉድ ይችላል አረዲ ቀስ አድርጎ ሊበላ ይችላል አረዲ ቀስ አድርጎ ሊበላ ይችላል ምናምን አቀጣጡ ዋመታቱ ላይ ነው እንጂ ችግሩ ሁለቱም ይደበደባሉ ሁለቱም ይመታሉ። ስለዚህ ስትመጡ እንደ ባሪያ ትምጡ ማለት ሚስትን ባሪያም ይደበደባል። ሚስትን ሲደበደባት ግን የሆነ የቆዳ ቀለሟ እንዳይቀየር ነው ምናምን እመቤቴ ሊተራሊ እንደዚህ ነው የሚለው ሐዲስ የቆዳ ቀለሟ እንዳይቀየር ሰንበር ካላወጣ እና ቆዳ ቀለሟ አረንጓዴ ካልሆነ ለብልባት ከታባቷ ቀጥቀጣ ባሪያ አረንጓዴ ቢወጣበት ቢጫ ቢወጣበት ኖባዲ ኬርስ ማለት ነው። እዚህ ጋር ግን ሚስትን ሲደበድብ ግን እንደዛ መሆን የለበትም ሐሳቡ ራሱ ማለት ነው። ምክንያቱም ከዚህ በፊትም እየሰጠውን ፍርድ ስለምናውቅ አይመቱም አይደለም የሚለው ሲጀመርም ቢሆን ቢል ራሱ እየሰጠው ሪዝን የሞተ ነው። ምክንያቱም አብረህ ስለምተኛ ማታ እንዲህ ምን አገባኝ አራት ሚስት አለኝ እኔ እስከተረሰው ሌላው ጋር አልሄድም እንዴ? አስቸጋሪ ነው። ቤላ ተመለሽ እየተባልሽ ነው። ምናልባት ዞር ብላ ከሆነ ልንዘረገፍ እንችላለን። ተዘጋጁ፣ አወዳደቃችሁን አስተካከሉ። ቢኒ ባገጩ እየወደቀ ተቸግሯል። እሺ አይ እንትንም ማረፍም ካለባት ቢኒ ችግር የለም ረፍት ታድርግ። ኧረ በስመ አብ ሰዓት የምሩን ነው ከሌሊቱ 8 ሰዓት የሚለው ነገር እስቲ ኧረ ጉድ ነው። ኦኬ ብዙ አልቆይም። በቃ እሺ አንድ ሁለት ሐሳብ ልበልና ቅድም የተነሳንበት መሰረታዊ የሆኑ ነገሮች ስለነበሩ ማለት ነው። ያ ምንድነው ይሄ የእስልምና ውዥንብር ብለን ያነሳነው ሐሳብ በጣም ሲሪየስ የሆነ ነገር ነው በእውነት። ሌላውን ነገር ብትተውት ሌላውን ነገር እንዲያው ተጨማሪ ሐሳብ ነው ብላችሁ ብታስቡት እስልምና ውዥንብር የሚባለው ነገር ግን በአምላክ ያህዌ አምላክ ነው ወይ አላህን ያህዌ ነው ማለት ይቻላል ወይ በሚለው ዙሪያ ቁርአን የበፊቶቹን መጽሐፍቶች ያረጋግጣሉ ወይ በሚለው ዙሪያ ያለው ሐሳብ በጣም ሲሪየስ የሆነ ጉዳይ ነው በጣም እና ንቁ የሆነ ሰው የሚያገናዝብና ራሽናል የሆነ ሰው በእውነት ይሄንን ብቻ አይቶ እስልምናን ወዲያው በቅጽበት ውድቅ ማድረግ ይችላል። በቃ ወዲያው ለምን እስልምና በሁለቱም አቅጣጫ ሁለቱም አማራጮች እየቀረበለት በሁለቱም አማራጮች ውድቅ ሲሆን ቅድም በደና አድርጎ ታላቁ አብራርቶታል። ያህዌን መቀበልም አለመቀበልም እስልምናን አደጋ ውስጥ ይከተዋል። የበፊቶቹን መጽሐፍቶችን መቀበልም አለመቀበልም እስልምናን አደጋ ውስጥ ይከተዋል። ለዛ ነው እስልምና ለምሳሌ አብዛኞቹ አሁን እንዲያው አንዳንድ የቲክቶክ ሰዎች አንዳንድ ቦታ ላይ ካልሆነ በስተቀር አላህ ያህዌ አይደለም የሚለው አስተምህሮ ነው ሰፍኖ ያለው። ያም ስቲል ችግር ውስጥ ይከተዋል። ለምን ከእስልምና በፊት የነበሩ መላእክቶች አላህ ስለማስተማራቸው ማስረጃ መገኘት መቻል አለበት። ማይገኝ ከሆነ ችግር አለ ማለት ነው። ችግር አለ። አንድም ማስረጃ አንድም ቦታ ላይ ምንም አላህን የሚጠቅስ ነገር አንድም ነቢያት ያንን ነገር አለማስተማራቸው ከታየ ግን መሐመድ የሆነ ነገር ውሸት ይዞ የመጣው ነገር አለ ማለት ነው። ያው ካረጋገጡ ደግሞ አይ አላህ ማለት ለዛ ነው አንዳንዶቹ ይሄ ችግር ስለሚገባቸው አላህና ያህዌ አንድ ናቸው ብለው ደግሞ ለምን በፊት መረጃ እንደማይገኝ ስለሚያውቁ ማለት ነው። መረጃ እንደማይገኝ ስለሚያውቁ አላህና ያህዌ አንድ ናቸው ብሎ ወደ መመስከር ይመጣሉ። ለምን በቃ ያው ያህዌ ካልን መረጃ አለ ለማለት ይሄ ነው። ከመጽሐፍቱ ጋርም በተገናኘ ደግሞ የበፊቶቹ መጽሐፍቶችን ቁርአን የበፊቶቹን መጽሐፍቶች ለማረጋገጥ ነው የወረደው ብሎ ይናገርና ከዛ ግን እስልምና ምን ይላል? አይ የበፊቶቹ መጽሐፍቶች ጠፍተዋል። ለምንድን ነው እንደዛ የሚሉት? የበፊቶቹ መጽሐፍቶች ከተረጋገጡ የበፊቶቹ መጽሐፍት ውስጥ ያለው ሐሳብ ከእስልምና ጋር ይቃረናል። የበፊቶቹ መጽሐፍቶች ከተረጋገጡ ካልተረጋገጡ ደግሞ አሁን ደግሞ ጠፍተዋል እንደሚሉት ደግሞ ከተናገሩ ቁርአኑን ውሻት ያደርገዋል። ለምን የጠፋን መጽሐፍ ነው ሊያረጋግጥ የመጣው ማለት ነው ቁርአን። እንደዚህ አይነት የእስልምና ውዥንብር የሚባሉ
መፈታት ያለባቸው ትልልቅ ችግሮች አሉ ለማለት ነው። ቢኒ ማሳይ ያረጋግጥ የሚለው ሊረጋግጥ ተብሎ ቢስተካከል እቺን ላሳያችሁ። ቀደም ቀለሟ እስኪ ይለቅ ብቻ ለመምታት ነው ስላለ ማን ነው? እስቲ እኔ ምን አጠጋገብኝ? ከዚህ በኋላ ተጋባለ እንዴ? ኧረ እኔ አልጠገብኩም። እኔ አልጠገብኩም። ምን? እኔ አልጠገብኩም። ያልጠገብኩም ሁለተኛ ማለት ነው። ሁለተኛ እንደዚህ አይነት ቪዲዮ ስራለው ለቃለው የምትይ ከሆነ ጥርስሽን አራግፈሽ ከመሬት ነው የምንለቂው። እኔ አሁን ያለሁበት ህይወት ይሄ ነው። ለማንኛውም እናንተ ሰው ያበሰለውን ነው መብላት። እንዳለኝ ማየት ፈልጋለሁ። እሱ ካላቸው ነገር ተነስተው ነው እንደዚህ ያልሽ ስም የምታጠፊው ቋንቋ ስለማትችል ነው ያገባኝ ብለሽ ቋንቋ ስለማትችይ ነው ሌላ ሰው ያገባው ብለሽ ሌላ ነገር ለማነካካት የምትሞክሪው አይነት ነገር የሚያለኝ ነው የተናገርኩት። አሊ ጓደኞቹ እንደ ሽምግልና መጥተው ነበር እኔ ጋር ማለት ነው። ሽማግሌ ሆነው በነገራችን ላይ ዛሬ ጁማ ነው። ጁማ ታውቃላችሁ፣ ብዙ ጊዜ ያው ስጋ ይገዛል ምን ይላል እና ስጋ ይዘህና አልኩትና መቼም ስጋ ቢመጣ እዚህ ቤት ልጆቹም ናቸው የሚበሉት። ልጆቹም ናቸው በልተው ማለት ደስ ይላቸዋል፣ ደግሞ ስጋ ይወዳሉ። እና ስጋ ይዞ መምጣት እንኳን አልቻለም እስካሁን ድረስ ስጋ ይዞ አልመጣም ቤት ማለት ነው። እኔ ከምንም በላይ የገረመኝ ደግሞ ጓደኞቹ ያው እኔ ከመቼስ እዚህ ማውቀው ሰው ያን ያክል የለም። ያው የተግባባሁት የተዋወቁት ሰው እንጂ ከኔ ጎን የሚሆን ሰው እዚህ አላውቅም። ከጎኔ ሆኖ አይዞሽ የሚለኝ ሰው የለም። እዚህ እኔ መሰለኝ እነሱ እንዴት እንደሚቀጠቅጣት ቆይታ ያለች ከሁለታችንም ጎን ኔትወርክ አንተ ኔትወርክ ነው ምንድን ነው ሆነው ነገሮችን የሚያዩ ምናምን ነው የመሰለኝ። ነገሩን አይተው ቢያንስ የሆነ ነገር ይላሉ ብዬ ነበር ያሰብኩት። ሁለተኛ ሴት አግብቶባት እኮ ነው ነገር አይደለም። እሱ አልተጀመረም። ሁሉም ሰው የሚያደርገው ሁለተኛ ሴት አግብቶባት በጣም አስተባብለው እና በጣም አታካብጂ እንደዚህ አይነት ነገር ስልኬ የኛው ሪስታርት ይፈልጋል። ሪስታርት ማድረግ በጁማው ቀን ቆዝም እየዋልኩ ነው እላቸዋለሁ። እንደዚህ አይነት ውሎ ውዬ አላውቅም። እኔ ሲጀመር እኔ የማልፈልገውን ነገር ነው የነገርኳቸው። ለጓደኞችም ቢሆን አንድ ቃል ነው የነገርኳቸው። እኔ በቃ ይቅርባችሁ፣ ሌላ ጊዜ ያሳያችኋለሁ። ቤላም እንትን ልትል ነው መሰለኝ ልዘረግፈን ነው።